አዲስ ዲዛይን ናት። የትም ያልታየች አዲስ ዲዛይን። የቆንጆ ልብስ ነው እንደምታዩት፣ ምትት ያለ ነው። ዲዛይኖቹ ራሱ ቁጭ ያሉ ነገሮች ናቸው። እንደዚህ ልቅም ያለ ነው። እንደዚህ እንደ ፈርጥ ይዳሰሳል። መዝጋው እንዴት እንደሚያምር እዩት። እዛ ነገር ነው። መነኑ ሁለት አይና ነው። ደግሞ መቼም አሁን ወቅቱ ምንድነው ባህላችን ስለሆነ አዲስ ዓመት የኢትዮጵያ አዲስ ዓመት መቀየሪያ ሰዓት ስለሆነ ቢጫ ነገሮችን መሀል እናስገባለን። እንደምታዩት ቢጫ ከለር ነው። ሌላ ቀንም ይሆናል። ነጠላው እንዴት እንደሚያምር እዩት። በጣም ነው የሚያምር። የነጠላው ስፋት ራሱ ቀሚስ ነው የሚያክለው። እንደዚህ እንዴት እንደምታምር ቆንጆ ናት። ከለር አገባቡ እንዴት እንደሚያምር ሻማ ነው እንዴት ተጨንቆ እንደሰራት ራሱ በጣም ነው የምታምረው። እንደምታዩት እዚህ ጋር አንድ ዲዛይን ጥሎ ይዘጋውና ይሄኛውን ዲዛይን ይሄኛው በቃ ያናበበን የሰራው እንደምታዩት ከማል ያሉት ዲዛይኖች ደግሞ በጣም ነው የሚያምር ቆንጆ ነው። ፍላወሮች አሉ። ሰላም ጤና ይስጥልኝ። እንደምናችሁ የብሌን አበሻ ቤተሰቦች ወይም ደንበኞች፣ እኔ ብሌን አበሻ ነኝ። ታውቁኛላችሁ። ዩቲዩብን ሰብስክራይብ እያደረጋችሁልኝ ስለሆነ በጣም ነው የማመሰግነው። እናንተ ጥሩ ልብሶችን በማቅረብ እታወቃለሁ። ለእናንተ የሆኑ ያልኳቸውን ለአመት በዓል ሸብረቅ የምትሉባቸው አሁን በኋላ ሰርግም ስላለ የሰርግ ወቅቶችም አሉ። አዲስ ዓመት ለሚያገቡ ለእናቶች የሚሆን ለሙሽራ የሚሆን ልብሶችን አሳያቸዋለሁ። ከዚህ ልብስ ጀምራለሁ። እንደምታዩት ቆንጆ ሆኖ የተሰራ በሳባ ያለቀ ቆንጆ ዲዛይን ነው። እንደምታዩት በሳባ ነው ምትት ብሎ የተሰራ ነው። አዲስ ዲዛይን ነው። አሁን ይሄ ለሙሽራ እናት ይሆናል፣ ለሙሽሪት ይሆናል፣ ለሽምግልና ይሆናል። ቆንጆ ልብስ ነው። በጣም ያምራል። በጣም ነው የሚያምር። ካሜራማን አይደል? ቆንጆ ነው። እንደምታዩት እነዚህ ደግሞ ዶስ ነገሮች በጣም ያምራል። እንደዚህ አይነት ከለር ለምትፈልጉ ይሄ ንጹህ ሳባ ነው። ሳባ በሳባ ነው። ነጠላው ይሄ ነው። እንደምታዩት ነጠላው ይሄው። አሁን ይሄ ሲያልቅና ከትከሻ ላይ ጣል ሲደረግ በቃ የሚያምር ቆንጆ ልብስ ነው። እንደምታዩት አሁን ይሄ ለሽምግልና ይሆናል፣ ለሙሽሪት ይሆናል። የተሰራው ደግሞ በትን ነጠላ ነው። ነጠላውን እዩት። ግማሽ ነጠላ ነው። ከፈለጋችሁ ትልቅ ነጠላ መሆን ይችላል፣ ግን ግማሽ ነጠላ ሆኖ ይሄ ውበቱ እንዳይደበቅ ነው። አሁን ሰባ ነጠላ ሆኖ ትልቅ ነጠላ ሲሆን የሳባው ውበት ይቀንሳል። እንደዚህ በግማሽ ሲሆን ግን ይሄ ከእግራችሁ ላይ ወረድ ሲል በግማሽ ነጠላ እንደዚህ አሸብርቃችሁ እንደዚህ ዘንጣችሁ መሄድ ትችላላችሁ። ይሄ ሙሉ ነጠላ ቢሆን ምን መሰላችሁ ሳባ ስለሆነ ውበቱ እንዳለ ይደበቃል። ለዛ ነው ግማሽ ነጠላ ሆኖ ትልቅ ነው። ይሄ ደግሞ ፋሽን ነው እንደዚህ አይነት አሰራር። ይሄ ልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 65 ሺህ ብር ነው። አሁን ለየት ያለ ልብስ ነው። እንዴት እንደሚያምር ሻይነቱ በጣም ያምራል። እንደዚህ ለየት ያለ ዲዛይን እንፈልጋለን ካላችሁ ብሌን አበሻ ይሁን ምርጫችሁ። ላላ ሌላ ቀጣይ ያሳያችኋለሁ። ቀጣዩን ልብስ እዩት። ይችም አዲስ ዲዛይን ናት። የትም ያልታየች አዲስ ዲዛይን። ሁለት አርብ ነው የመጣ። ይሄ አጋጣሚ ሁለት አርብ ነው የመጣው። ገና አልተሟላም ግን ይሟላል። ይሄ ቆንጆ ልብስ ነው። እንደምታዩት ምትት ያለ ነው። ዲዛይኖቹ ራሱ ቁጭ ያሉ ነገሮች ናቸው። እንደዚህ ልቅም ያለ ነው። እንደዚህ እንደ ፈርጥ ይዳሰሳል። መዝጋው እንዴት እንደሚያምር እዩት። ዚግዛግ ነገር ነው። መነኑ ሁለት አይና ነው። አዲስ ዲዛይን መሆኑ የምታውቁት አልተሟላም። ልብሱ ራሱ ገና ሊሟላ ነው። እንደዚህ አይነት ለየት ያለ ልብስ ለምትፈልጉ ይሄ ልብስ አልቆለት በፈለጋችሁ ዲዛይን ተሰርቶ አልቆለት 35 ሺህ ብር ነው። ጽድት ያለ ልብስ ነው። እንደዚህ ለየት ያለ ነገር ለምትፈልጉ እንደዚህ ስታይ ደግሞ እንዴት እንደሚያምር እዩት። ቀጣዩ ልብስ ሲሄድ ደግሞ መቼም አሁን ወቅቱ ምንድነው ባህላችን ስለሆነ አዲስ ዓመት የኢትዮጵያ አዲስ ዓመት መቀየሪያ ሰዓት ስለሆነ ቢጫ ነገሮችን መሀል እናስገባለን። ይሄ እንደምታዩት ቢጫ ከለር ነው። ሌላ ቀንም ይሆናል። ነጠላው እንዴት እንደሚያምር እዩት። በጣም ነው የሚያምር። የነጠላው ስፋት ራሱ ቀሚስ ነው የሚያክለው። እንደዚህ ጣል ሲደረግ ያለውን ውበት እዩት እንዴት እንደሚያምር። አሁን ይሄ ተሰፍቶ እንደዚህ ዘነጥ ብላችሁ ትሄዱ በጣም ያምራል። ይሄ አራቱ አርብ ሲገጣጠም ያለውን ውበት እዩት። ይሄ መዝጊያው ራሱ ደስ ቢል ጥበብ ነው ያለው። መሀል ላይ ልሙጥ ይሆንና ይሄ ደግሞ ሲጨመርበት ያለውን ውበት እዩት። በጣም ነው የሚያምር። መነኑ ሁለት አይና መነን ነው። ጽድት ያለ መነን ነው። ይሄ በፈልጋችሁ ዲዛይን ተሰርቶ አልቆለት 19 ሺህ ብር ነው። 19 ሺህ ብር። ነጠላውን እዩት። በጣም ነው የሚያምር። ነጠላው ራሱ ውበቱ እንዴት ደስ እንደሚል ትከሻ ላይ ጣል ሲደረግ ቆንጆ ልብስ ነው። ቀጣይ ልብስ ሲሄድላችሁ ደግሞ በጣም ቆንጆ የሆነች መነኗ ራሱ በጣም ቆንጆ ናት እያለኝ ነው ካሜራማን ራሱ አላልክም? ቆንጆ መነን ናት እያለ ነው ራሱ። እሱም መነን አውቋል። ከኛ ጋር ስለሚሰራ መነን እያወቀ ነው የሄደው። በጣም ምትት ያለ ነው። ሁለት አይና ነው። እንደዚህ መካከለኛ ከለር ለምትፈልጉ ጥለቷ መካከለኛ የሆነች ቢጫ ነው።
እዚህ ደግሞ እንደምታዩት ይታያችሁ ይላል ለካሜራ ነጭ ወርቀ ዘብ ሻይን ያደርጋል። ደስ የሚል ዲዛይን አለው። እዚህ ላይ ላይታያችሁ ይችላል እንጂ ነጠላው ይሄው እንደዚህ ትከሻ ላይ ጣል ሲደረግ ያለው ውበት ይሄ በፈለጋችሁ ዲዛይን ተሰርቶ አልቆለት 13000 ብር። ይሄን መካከለኛ ጥለት ነው። በጣም ነው የምታምር። ወደ ቀጣዩ ልብስ ሄድ ደግሞ እንደምታዩት 3 ደረጃ ናት። መካከለኛ ጥለት ናት። ከፈለጋችሁ አንዷን ደረጃ እንደዚህ አድርገን እንሰራላችኋለን። አለዛ ደግሞ እንዳለ መሰራት የምትችል ልብስ ናት። ልብስ 2 አይና መነን ነው። ሁሌ እንደምንነግራችሁ ጽድት ያለ መነን ያስኩል። አሁን ለአዲስ ዓመት እሺ ነጠላዋ እንዴት እንደምታምር እያት። እቺ ልብስ ፈልጋችሁ ዲዛይን በ4 ማዕዘን ክብ ተሰርቶ አልቆላት 13000 ብር። ጽድት ያለ መነን ነው። እያት ደግሞ እቺ መካከለኛ ጥለት ናት። ጽድት ያለች ናት። ደስ የሚል ዲዛይን አላት። ልብስ በፈልጋችሁ ዲዛይን ተሰርቶ አልቆላት 13000 ብር ናት። መነኑ ቆንጆ መነን ነው። ነጠላውን እናሳያችኋለን። ነጠላው ሳይዝ ይሄን ይመስላል። እቺም በጣም ነው የምታምረው። በፈልጋችሁ ዲዛይን ትሰራላችኋለች። ቆንጆ ልብስ ናት። እቺም በጣም የምታምር ናት። 49 ናት። 49 ሆና እነዚህ ነገሮች ደግሞ እንደ አበባ የተቀመጡ ነገሮች አሉት። እቺ መካከለኛ ጥለት ናት። በፈልጋችሁ ዲዛይን ተሰርቶ አልቆላት እቺ ልብስ 12000 ብር ናት። ቆንጆ ልብስ ናት። ነጠላውን አሳያችኋለሁ። ነጠላው ይሄን ይመስላል። እኩል ሳይዝ ነው ያለው ነጠላው ሳይዝ። ደስ የምትል ዲዛይን ናት። ወደ ቀጣዩ ልብስ ሲነድ ደግሞ በጣም ቆንጆ ልብስ ቆንጆ የሚያምር ዲዛይን ነው። በጣም ነው የሚያምር። ነጠላውን እዩት። አሁን ይሄ ይሰራና ከፈለጋችሁ ከዚህ ከአበባ ላይ ፈርጥ ብናደርግባት በጣም ነው የሚያምር። ቆንጆ ዲዛይን ነው። አርቡ ደግሞ በጣም ይገርማል። 6 አርብ ነው። 6 አርብ እኔ ብዙ ጊዜ አጋጥመኝ አያውቅም። 5 አርብ ነው እንጂ 6 አርብ ነው። እንደዚህ ፏ ያለ እንደ ሹፌን ፏ ብሎ ይሰፋላችኋል። ይሄ ልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 25000 ብር ነው። ዲዛይኑ እንደዚህ ጠባብ ትሆን እንጂ በጣም እጅ የምትይዝ ዲዛይን ናት። ይች ልብስ እንደዚህ ልቅም አድርጎ ለመስራት እነዚህን አበቦች ለማስቀመጥ ይሄን ዲዛይኑ እንደምታዩት ፒንክ ፈዛዛ ይሆንና ፒንክ ደመቅ ያለ ፌድ አፕ እየሆነ የሚሄድ ዲዛይን ነው። እንደምታዩት እዚህ ጋር አሁን ደመቅ ያለ ፈዘዝ ያለ እዚህም እንደዚህ ይሄን ለማዋሃድ ራሱ ብዙ ጊዜ ነው የሚወስድባቸው። ይሄም እንደምታዩት ቀዩ ፈዘዝ ቀዩ ደመቅ ያለ እንደ ፌድ አፕ የተሰራች ጥበብ ናት። በጣም ነው የሚያምር ቆንጆ ልብስ ናት። በዚህ በ6 አርብ ፏ ብዬ ለብሳለሁ ያለች ደመኛ ካለች ይሄ ልብስ 25000 ብር ቆንጆ ልብስ ነው። ሲያት በጣም የምታምር ከለር ቆንጆ ነች። አሁን እቺ በወራጅ ብትሰራ በፈልጋችሁ ከለር አማራጭ ዲዛይን ብትሰራ የሚያምር ከለር ነው ያላት። እንደምታዩት እነዚህ 74 ቁጥሩ ከዚህ የሚመጡት ፈርጥ እየሆኑ የተቀመጡት ነገሮች በጣም ቆንጆ ልብስ ናት። በጣም ታምራለች። ነጠላው ይሄን ይመስላል። ትከሻ ላይ ጣል ሲደረግ ያለውን ውበት እዩት። ነጠላው ራሱ እንዴት እንደምታምር ልብስ ፈልጋችሁ ዲዛይን ተሰርቶ አልቆላት 13000 ብር ናት። ቆንጆ ልብስ ናት። እንደምታዩት ልብስያት እንዴት እንደምታምር ቆንጆ ናት። ከለር አገባቡ እንዴት እንደሚያምር ሻማኔው እንዴት ተጨንቆ እንደሰራት ራሱ በጣም ነው የምታምረው። እንደምታዩት እዚህ ጋር አንድ ዲዛይን ጥሎ ይዘጋውና ይሄኛውን ዲዛይን ይሄኛው በቃ ያናበበን የሰራው። እንደምታዩት ከማል ያሉት ዲዛይኖች ደግሞ በጣም ነው የሚያምሩ። የሆነ ፍላወሮች አሉ ደስ የሚሉ። ነጠላው እንዴት እንደሚያምር እዩት። እንደዚህ አይነት ከለር አገባብ ለምትፈልጉ ደንበኞች ይሆናል። ይችል ሰው ፈልጋችሁ ዲዛይን ተሰርቶ አልቆላት 20000 ብር ናት። እንደዚህ እንደምታዩት አይደለችም፣ ቀላል አይደለችም። ልቅም ብላ የተሰራች ልብስ ናት። አንዳንድ ጊዜ ትልቅ ጥበብ ሆኖ እስከ ጉልበታችን ሆኖ ጊዜ የማይወስድ ጥበብ አለ። አንዳንድ ጊዜ ደግሞ እንደዚህ ምጥን ብለው ብዙ ጊዜ ሽመና የሚወስድባቸዋል። አሁን ይሄ ጊዜ ትወስዳለች አሰራሯ። ይሄን እያንዳንዱን ዲዛይን ለመልቀም ብዙ ጊዜ ይወስዳል። ይሄ ልብስ አልቆለት 20000 ብር። ወደ ቀጣዩ ልብስ ሄድ ደግሞ በጣም የሚያምር ከለር አገባብ ነው ያለው። ቀይ ያለው ነጭ አለው ደስ የሚል እንደ እነዚህ የተከበቡት ነገሮች ለልብሱ ውበት እንዲኖር አድርጎታል። ይሄ ልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 16000 ብር ነው። ነጠላው ይሄን ይመስላል። እንደምታዩት እንደዚህ አይነት ከለር ለምትፈልጉ የሚሆን ልብስ ነው። መነኑ 2 አይና ጽድት ያለ መነን ነው። ቆንጆ ልብስ ነው። ልብስዩት ቆንጆ ልብስ ነው። ይሄ ልብስ ያው የታወቀ ቢሆንም አሁንም ተፈላጊ ልብስ ነው። በጣም ነው የሚያምር።
ይሄ አንደኛው ዲዛይን ነው። ይሄ ዲዛይን በነገራችን ላይ ኮፒ ያለው የዲዛይን ኦሪጂናል ያለው አንድ አበሻ ልብስ 3 ጊዜ ይሰራል። 3-4 ጊዜ ዋናው ሸማኔ ከወጣ በኋላ ዲዛይኑ እየፈረሰ እየተበላሸ ነው የሚሄድ። ይሄ ግን ኦሪጂናሉ ነው፣ የመጀመሪያው ዲዛይን ማለት ነው። ይሄ ልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 70 ሺህ ብር ነው። በጣም ነው የሚያምር። እንዴት እንደሚያምር እዩት። ይሄ ኦሪጂናሉ ነው፣ እውነቴን ነው። የሆነ ልብስ ኮፒ አለው እና ኮፒው አይደለም፣ ልቅም ብሎ የተሰራ ልብስ ነው። ፈልጋችሁ ዲዛይን ይሰራላችኋል። ክራብ አገባው በጣም ነው የሚያምር። የልብስ የሚፈልግ ደንበኛ ካለ ብዬ ነው ያቀረብኩት። ቆንጆ ነው። ራሱ ቅጠሏ እንዴት እንደምታምር ልቅም ብላ የተሰራች ናት። ቀጣይ ደግሞ ባህልን በማስመልከት ለእናንተ ለደንበኞች ይሆናሉ ያልኩትን ዲስካውንት አውጥቼላችኋለሁ። ይህን ዲስካውንት ተጠቀሙ ላለው። እንደምታዩት ይቺ ደግሞ መካከለኛ ናት። በፈለጋችሁ ዲዛይን ተሰርቶ አልቆላት 9 ሺህ ብር ምጥት ያለሽ ምንናት። ነጠላው ትልቅ ነው። በዛ ላይ ትልቅ ነጠላ ነው ያለው። ነጠላው እና ቀሚሱ ሳይዝ ተመሳሳይ ነው። በዲስካውንት 9 ሺህ ብር። እቺም ባህልን በማስመልከት ቢጫ ከለር ስላላት እዚህ ጋር ደግሞ ገብስ ነገር አላት መሀሏ ላይ። እቺን 11 ሺህ ብር ፈልጋችሁ ዲዛይን ተሰርቶ አልቆላት 11 ሺህ ብር። መነናቸው 2 አይና መነን ነው። ያው እያንዳንዱ ነጠላ እንዳላሳያችሁ ጊዜም ስለመቆጠብ ነው እንጂ ትልልቅ ነጠላ ነው ያላቸው። ይሄን ደግሞ እዩት። ይሄን በፈልጋችሁ ዲዛይን ተሰርቶ አልቆላት 10 ሺህ ብር። ባህልን በማስመልከት ዲስካውንት የወጡ ናቸው እነዚህ 10 ሺህ ብር። ዲዛይኗ እንዴት እንደምታምር እዩት። ነጠላዋ ሳይዝ ተመሳሳይ ነው። ጥለቱ ተመሳሳይ ጥለት ነው ያላት። ባህል እየቀረበ ስለሆነ ቀድማችሁ ብታዙ ለመላክም ጊዜ ይኖረናል፣ ለመስፋትም ጊዜ ይኖረናል። ቀጣን እዩት። እቺን ከፈለጋችሁ በዲስካውንት 11 ሺህ ብር። ነጠላው ሳይዝ ተመሳሳይ ነው። እንደዚህ ዝም ያለ ከለር ለምትፈልጉ ቆንጆ ልብስ ናት። ቀጣን እዩት። እቺም ጽድት ያለሽ ምንናት። እቺም ዲስካውንት ተደርጎላት 11 ሺህ ብር። ነጠላዋ ሳይዝ ይሄን ይመስላል። እንደዚህ አይነት ከለር ለምትፈልጉ ቆንጆ ልብስ ናት። ቀጣይን እዩት። በጣም ቆንጆ መነን ነው። ነጠላው ይሄን ይመስላል። እንደምታዩት መካከለኛ ነጠላ አላት። እቺ በፈለጋችሁ ዲዛይን ተሰርቶ አልቆላት 11 ሺህ ብር። ቀጣይን እያት። እቺም ቆንጆ ናት። ይሄም አዲስ ዓመትን አስመልክተን እቺን 10 ሺህ ብር ፈልጋችሁ ዲዛይን ተሰርቶ አልቆላት 10 ሺህ ብር። ቀጣይን እያት። እቺን በፈለጋችሁ ዲዛይን ተሰርቶ አልቆላት 10 ሺህ ብር። ነጠላዋ ይሄን ይመስላል። ወደ ቀጣዩ ልብስ ሲሄድ ደግሞ እንደዚህ ጽድት ብሎ የተሰራ ልብስ ነው። እንደምታዩት የእጅ ጥልፍ ነው። ዙሪያ ነው። ነጠላዋን ራሱ ቀጭን ናት። እንደ ዙሪያዋ ቀጭን እንደዚህ የተሰራ በጣም የሚያምር ፈትል ነው። ቀጭን ፈትል ነው። እንደዚህ ልብስ ለምትፈልጉ በፈትል ደግሞ ቀጫጭን ጥበቦች እንሰራለን። ይሄ እጅ ጥልፍ ነው። ንቅሱ እንደምታዩት እሾህ ንቅስ የተደረገ። ይሄ ንቅስ በነገራችን ላይ የመቀሌ ንቅስ ነው የሚባል የሚታወቀው። እንደዚህ ከጡቷ ላይ ደግሞ መስቀሎች ተደርጎላታል። ልቅም ብሎ የተሰራ ዲዛይን ነው። ይሄ ልብስ ፈልጋችሁ ዲዛይን ይሰራላችኋል። መስቀሉ እንዴት እንደሚያምር እዩት። ከታች ልብስ እንደዚህ ነው ተሰርቶ አልቆለት 22 ሺህ ብር ነው። እንደዚህ አይነት ፈትል ለምትፈልጉ ቀለል ያለ ቀጭን ፈትል ለምትፈልጉ መቅለሉ ራሱ እንዴት ደስ እንደሚል ቆንጆ ነው። ለስላሳ ፈትል ነው። እኔ የለበስኩትን ደግሞ እንደምታዩት ፈትል ነው። ይሄ በጣም ነው የሚያምረው። እንዴት ጽድት ብሎ የተሰራ ነው። እንዴ እጁ አጓጉል ነው። አጓጉል መሆኑ ምቾት አለው ለሙቀት። አንገቱ ቪ ሆኖ ወራጅ ነው። ልብስ እንደዚህ ነው ተሰርቶ አልቆለት 18 ሺህ ብር። ቆንጆ ጽድት ያለ ፈትል ነው። ኋላ በኩል ደግሞ እንደዚህ ነው ፈትሉ። የፈትሉ እንትን
ትልቅ ነጠላ አለው፣ መቀነት አለው 18 ሺህ ብር። እሺ ደንበኞቼ የዛሬው ቪዲዮ ይሄን ይመስላል። በሌላ ጊዜ ደግሞ ቆንጆ የሆኑ ሽፎኖችን ለእናንተ ይሆናሉ ያልናቸውን ይዘን እንቀርባለን። አብራችሁን ስለምትቆዩ ሰብስክራይብ ስለምታደርጉልኝ ላይክ ስለምታደርጉልኝ በጣም ነው የማመሰግን። እናንተ ላይክ እና ሰብስክራይብ ለኔ በጨመረልኝ ቁጥር ለስራዬ በጣም ትኩረት እንድሰጥ ያደርገኛል። በጣም ነው የማመሰግናችሁ። ሰላም ቆዩ።